ዮሐንስ መጥምቀ መለኮት ዮሐንስ መጥምቀ መለኮት በረከት ይደር በኛ ሕይወት በረከት ይደር በኛ ሕይወት በረከት ይደር በኛ ሕይወት በረከት ይደር በኛ ዮሐንስ መጥምቀ መለኮት ዮሐንስ መጥምቀ መለኮት በረከት ይደር በኛ ሕይወት በረከት ይደር በኛ ሕይወት በረከት ይደር በኛ ሕይወት በረከት ይደር በኛ በማኅፀን ያለ ገና ለጌታ እናሰግዳልና እንዲሰግድ ጉልበታችን አስተምረን አባታችን ዮሐንስ መጥምቀ መለኮት በረከት ይደር በኛ ሕይወት በረከት ይደር በኛ ሕይወት የትሕትና መምህር የምትገስጽ የምትመክር በኑሯችን እንዳንበድል አኑር በኛ የአምላክን ቃል ዮሐንስ መጥምቀ መለኮት በረከት ይደር በኛ ሕይወት በረከት ይደር በኛ ሕይወት ሕጉን ሰብከ ለሰዎች ሁሉ እስከ መሞት ታምነ ለቃሉ ቅዱስ ዳዊት እንደተናገረው ቅንነት እግዚአብሔርን ታያለች ይላል። ለቤተ ክርስቲያን አገልግሎት በቤተ ክርስቲያን ውስጥ ለመኖር ቅንነት ወሳኝነት አለው። ስለዚህ በዚህ አካባቢ በቅዱስ ዮሐንስ መጥምቅ ቤተ ክርስቲያን ከተመሰረተ ጀምሮ ቅኖች የሆኑ የኢየሩሳሌም አካባቢ ምእመናን ያደረጉትን አስተዋጽኦ ለመናገር ነው። ምእመናኑ በኢየሩሳሌም ራውናይም ቢሾፍስሃይምና ወይም ከሊስተርባ አካባቢ የሚገኙ ምእመናን ቫልዶርፍን ጨምሮ ማለት ነው። እነዚህ ምእመናን ቅኖች ስለሆኑ ሲጠሩ አቤት ሲላኩ ወዴት ስለሚሉ ቅድም እንደተናገር ነው ብዙ ነገር ለዚህ ቤተክርስቲያን መገኘት ምክንያት እነሱ ናቸው። የካቶሊክ ቤተክርስቲያናት ብዙውን ጊዜ ቤተክርስቲያን እንድገለግል ቢሰጡን ግን በአይነ ቁራኛ ይጠብቁናል። ጸባያችንን አይረብሹም ወይ? አካባቢውን አይረብሹም ወይ? መኪና ፓርክ ስናደርግ ይከታተሉናል። ቤተክርስቲያኑ ስናጸዳ ይከታተሉናል። እንዲሁም መብራት መቆጠባችን ይከታተላሉ። ይሄን ሁሉ አይተው እናንተ በጣም ጥሩዎች ስለሆናችሁ ይሄ ቤተክርስቲያን ግን ወደፊት ሊፈርስ ወይም ደግሞ ሌላ ተቋም ሊሆን ስለሚችል ሌላ ቤተክርስቲያን ለእናንተ አዘጋጅተናል። ቤተክርስቲያንን ስለምታስቀጥሉ ለእናንተ ይህን ቤተክርስቲያን አዘጋጅተናል። የራሳችሁ ቤተክርስቲያን ሊኖራችሁ ይገባል ብለው ይህንን ቤተክርስቲያን ከነሱ ላይ እንግዲህ እነሱ ያሉት ሽያጭ አይደለም፣ ያው የተጠየቀውን ዋጋ ጠይቀዋል። ግን እንደ ሽያጭም አንቆጥረውም። እናንተ ለእናንተ ስንል ሌላ አካል አንሸጠውም፣ ግን ለእናንተ ሸጣለን ብለው ቃል በገቡት መሰረት ይህን ቤተክርስቲያን ለመግዛት እንቅስቃሴ ጀምረናል ማለት ነው። ይሄ የሆነው ግን በዚህ አካባቢ ያሉ ምእመናን በጣም ጥሩዎች ስለሆኑ ነው። ለምን ቤተክርስቲያኑን እንደራሳቸው ቤት ከራሳቸው ቤት በላይ በመቁጠር ያጸዳሉ፣ ጽዳት ይከታተላሉ፣ መብራት ይቆጥባሉ፣ ልጆች ይቆጣጠራሉ። ቤተክርስቲያን ውስጥ አይደለም ለካቶሊክ ቤተክርስቲያን አዲስ ለመጣ እንግዳም ምንጣፍ እያነጠፉ እግሩ እንዳይቀዘቅዘው ያደርጋሉ። ብዙ ነገር የሚያደርጉታል፣ ተናግሮ አይጨርስም። ስለዚህ ቅንነት እግዚአብሔርን ታያለች። የእግዚአብሔርን ፊት ለማየት ከእግዚአብሔር ጋር ለመኖር
እንደዚህ አይነት ቅንነት ያስፈልጋል ማለት ነው። ስለዚህ እግዚአብሔር ቢፈቅድ እንግዲህ ልጆቻችሁ ዲያቆናት ይሆኑላችኋሉ፣ ለድቁና የተዘጋጁ አሉ፣ በመማር ላይ ያለው ሁሉ በመዘምራን በታዳጊ እነኚህ ሁሉ አንድ ቀን እዚህ ግቢ ውስጥ መጥተው እንደሚዘምሩ ተስፋ እናደርጋለን። እግዚአብሔር አምላካችን እኛን እነሱ ያከናውልናል። እግዚአብሔር ይስጥልን።